የማትሪክ ጥያቄ good እስካሁን ያወራናቸውን ቤዚክ ማቴማቲካል ተርሚኖሎጂስ ወይም ደግሞ ቤዚክ ኮንሴፕትስ ኢን ቢዝነስ የሚባሉትን አየናቸው። አሁን ደግሞ what are the examples or what are the questions that arise from matrix ከተለያዩ ዓመተ ምህረት ያሉትን ሪፕሬዘንት ያደርጋሉ። ሁሉንም ማምጣት አልችልም። ሪፕሬዘንት ያደርጋሉ የሚሉትን አመጣዋቸው። ለምሳሌ what is the meaning of percentage symbol ቅድም አውርተን ነበራል። percentage symbol in road ላይ 10% ይላልና መንገድ ላይ ድራይቭ ያደረጋችሁ ሾፌር ከሆናችሁ ድራይቭ ያደረጋችሁ ስትሄዱ 10% የሚያመለክት ዙሪያው ቀይ ያለበት ምናምን ነገር እና ብላክ ትሪያንግል ያለበት አገኛችሁ። ምን ማለት ነው ይሄ? A the vertical change is 10% of the horizontal change አለ። ምን ማለት ነው? ፈጣሪ ያውቃ። For every 10 meter travel horizontally 10 meter travel horizontally there is 1 meter rise up ይለኛል። C the slope of road in degree represent ያደርጋል ይለኛል። Delay for every 100 meter ለእያንዳንዱ 100 meter horizontally there is 10 meter down ይለኛል። ምን ይሻለናል? ምን እናድርግ? 10ኛ ክፍል ልውሰዳችሁና ምን ይላል መሰላችሁ? አንግል ኦፍ ኢንክላይኔሽን ታሳውሳላችሁ። እሱን ታሳውሱኛላችሁ ብዬ አስባለሁ። ምን ይላል? ኤኒ ላይን ቢሰጠኝ ይላል አይደል? ኤኒ ላይን ኤል ቢሰጠኝ then the angle formed between positive x axis and the line in counterclockwise direction this angle theta is angle of inclination. What was the objective of that angle of inclination? Objective ምን ብላችሁ ነው የተማራችሁት? To find the slope of what? that line አይደለ? ስሎፑን መፈለግ። ስለዚህ እንዴት ነበር ስሎፑን የምፈልጉት? tan theta ምን ማለት ነው? tan theta ስሎፕ። በሌላ አባባል ምን ማለት ነው? tan theta ማለት ደግሞ sin over cos አይደለ? ወይም ደግሞ change in y by change in x ማለት እኮ ነው። ምን ማለት ነው? y2 minus y1 over x2 minus x1 በእኛ ብናመጣው ማለት በዚህ ጥያቄ መሰረት ደግሞ ምን ማድረግ እንችላለን? change in horizontal change in vertical over change in horizontal ማድረግ እንችላለን። ተረድታችሁኛል? very good። አሁን እንምጣና እዚህ ጋር እንስራ። ምን አለን? for every you can say that 10% slope ማለት አይደለ? 10% ማለት slope ማለት ነው። slope equal to change in vertical over change in horizontal ማለት አይደለ? okay so 10% of change in horizontal equal to change in vertical ከዛ ምን አለኝ? the vertical change is the vertical change is አለ 10% of the horizontal change አይደለ? the vertical change is 10% vertical change ይሄ ነው። horizontal change ይሄ ነው። vertical changeን ለማግኘት horizontal changeን በስንት አባዛው? በ10 አይደለ? ስለዚህ 10% ያ this one is correct very good። ሌላ ምን አለ? for every 10 meter travel ለ10 ሜትር travel ምን horizontally there is 1 meter up ይላል። let's check for every ምን አለ? አሁን እንትናችን እናስቀምጥ። change in vertical over change in horizontal የምናደርገው ይሄ ማለት ስሎፕ ተባብለን ስሎፓችን 10% አይደለ? አሁን ቼክ እናደርገው። ምን አለኝ? 10% travel horizontally ምን አደርጋለሁ? 10 vertically ምን አደርጋለሁ? there is እንደዛ አይደል የሚለኝ ይሆናል እንዴ? 10% equal to 1 over 10 ነው የሚለኝ ይሆናል። 10% እና 1 over 10 እኩል ናቸው የሚሆኑት። እዩት። ይሄ ማለት ምን ማለት ነው? 0.01 ማለት ነው አይደለ? ይሄኛው ማለትስ 0.1 ነው። ስለዚህ ይሆናል ኖ። ሲ ላይ ምን ይላል? the slope of the road in degree ይለኛል። ዲግሪ ነው የተሰጠኝ። አዎ the slope ነው፣ ልክ ነው። ስሎፕ ብትባሉ ግን ምንድነው የምታደርጉት? ስሎፕ ብትባሉ change in vertical over change in horizontal። አሁን እቺን ነገር እንዴት አድርገን እናስባት መሰላችሁ? ትሪያንግል ብሰራ ትሪያንግል እየሰራው ነው እንግዲህ። ይሄ ማለት እኮ ነው። ይሄኛው ምን ማለት ይችላል? x ይላል። ይሄኛው ምን አደርጋለሁ? y ይላል። ስለዚህ ኢን ተርምስ ኦፍ ምድር ማስቀምጠው አሁን እቺኛዋ ቴታ ከሆነች እቺኛዋ ስንት ነች? 90 ዲግሪ። እንደዛ ማድረገው። ስለዚህ ስሎፔን ማገኘው ምን አድርጌ ነው? ታን ቴታ አድርጌ ነው ማገኘው። አስባችሁታል? ታን ቴታ አድርጌ ማገኝ ከሆነ ማገኘው it is in terms of degree not in terms of percent። እዚህ ጋር ግን የተሰጠኝ ምንድነው? percentage። ስለዚህ መልስ አይደለም ማለት ነው። okay for every 100 meter travel horizontally 10 meter down ይላል። ዳውን ነው እንዴ? አሁን መስራት አልፈልግም። ለምን ዳውን ነው የሚለው? አይታችሁት ከሆነ የተሰጠኝ ምንድነው የሚለው? ከዚህ ወደ ስትሄድ ምን ይያላል? ራይዝ እያደረገ ይሄዳል አይደል? ወደ ላይ የሚሄደው ግልጽ ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። good እንቀጥል እስኪ። a profit of ብር this one of a share is divided between 4 partners P1 partner 1 partner 2 partner 3 partner 4 in the ratio ብሎ ሰጠኝ።
respectively. Then how much ብር did P4 ወይም አራተኛው ሰው ስንት ፕሮፊት ያገኛል? ይሄ ሼር ካምፓኒ ታውቃላችሁ? ሼር ካምፓኒ አድቨርት ሲደረግ ወይ ደግሞ ቤተሰቦቻችሁ ገብተው እናንተ ገብታችሁ ሊሆን ይችላል አይታወቅም። ሼር ያላችሁ አካሎች የአንድ ሼር ዋጋ ይህን ያክል ነው ተብሎ ሲነገር ሰምታችሁ ታውቃላችሁ? የአንድ ሼር ዋጋ ለምሳሌ 1000 ነው፣ ሚኒመም መግዛት የምትችሉት 10 ሼር ነው ይላል። 10 ሼር በስንት ማባዛት? በ1000 ስታባዙት 10000 ብር። ስለዚህ 10000 ብር መግዛት አለባችሁ ማለት ነው። ከዛ በኋላ የሚመጣውን ትርፍ የምትካፈሉት ደግሞ ባላችሁ ሼር ልክ ነው። የአንዷ ሼር ስንት ናት አልኳችሁ? 10 አይደለ? ስለዚህ 10 ሼር የገዛና 20 ሼር የገዛ ሰው እኩል ቫልዩ አይኖረውም ማለት። ስለዚህ ምን መሆን አለበት? ፕሮፊት ስታከፋፍሉ ቤዝድ ኦን ሼር መሆን አለበት ማለት ነው። ቤዝድ ኦን ሼር። ስለዚህ አሁን 60 ሺህ ብር መጣ፣ ትርፍ 60 ሺህ ብር አለ። መጀመሪያ ኢንቨስት ያደረጋችሁት ሬሾ ደግሞ ምን ተብላችኋል? የመጀመሪያው 2 እጅ 4 እጅ 2 እጅ 3 እጅ ይላል። ምን ማለት ነው? የመጀመሪያው ለምሳሌ ምን ሊሆን ይችላል? 2000 ብር ከሆነ ይሄኛው 4000 ብር፣ ይሄኛው 2000 ብር፣ ይሄኛው 3000 ብር በሺ ብናባዛው ሁሉንም ተጣፍቶ ቢመጣ እንደማለት እኮ ነው። ስለዚህ አሁን ምን ላደርግ እንዴት አድርጌ ነው ማከፋፈለው ካላችሁ መጀመሪያ የዚህ ፋክተሪ ወይም ደግሞ የዚህ ፕሮጀክት አጠቃላይ ሸሩ ስንት ነው? ምን ያህል ስንት ሸር አለ? እሱ ማወቅ አለብኝ። አጠቃላይ ሸሩ ስንት ነው? ከዛ የአንዷ ሸር ዋጋ ደግሞ ስንት ነው? ከዛ ጨረስኩ። አሁን አጠቃላይ ሸሩን እንዴት አድርጌ ላገኘው? find the sum of each ratios። ሬሾን ትፈልጋላችሁ። አሁን ቶታል ሼር ልፈልግ። እንዴት አድርጌ ልፈልገው? let's find the sum አይደል? ድምሩን እንፈልገው። ምን አድርገን እንፈልግ? እዚህ ጋር 2 አለኝ አይደል? የመጀመሪያው 2 አለኝ፣ ሁለተኛው 4 አለኝ፣ ቀጥሎ 2 አለኝ፣ ቀጥሎ ስንት አለኝ? 3። እንደምር እንጂ ታዲያ 2 እና 4 6 እና 2 8 ሲደመር 3 ስንት መጣ? 11 አይደለ? ልክ ነው። 2 እና 4 6 ነው፣ 2 እና 3 5 ነው፣ 6 እና 5 ይመጣል 11 ይመጣል። 11 ምንድን ነው? የሼር ብዛት። ኦኬ በጣም ጥሩ። አሁን ምን ማድረግ አለብኝ? ይሄን ያክል ሼር ካለኝና ይሄን ያክል ፕሮፊት ካለኝ ያገኘሁትን ፕሮፊት ለእያንዳንዷ ሼር ልፈልግ። አሁን ኢች ልፈልግ፣ የእያንዳንዷን ቫልዩ ልፈልግ። የአንዷ ሼር ዋጋ ምን ያህል ነው የሚለውን መፈልግ አለብኝ። እንዴት ነው የምፈልገው? የተሰጣችሁን ፕሮፊት ይሄን ፕሮፊት አለ አይደለ? 32ን ለስንት ታካፍላላችሁ? ለ11 ታካፍላላችሁ። የአንዷን ሼር ዋጋ አገኘው ማለት ነው አይደለ? የአንዷን ካገኘው እኮ 2 ሲባል በ2 ማባዛት፣ 3 ሲባል በ3 ማባዛት፣ 4 ሲባል ማባዛት። በጣም ቀላል ነው የሚሆነው። ይሄን ላገኘው የአንዷን ሼር ዋጋ እንዴት ላገኘው? እናካፍል እስኪ እዚህ ጋር እንምጣና 60632ን ለስንት ላካፍል? ለ11 ላካፍል አይደለ? ለ11 ላካፍል። ስንት ጊዜ ልስጠው? 5 ጊዜ አይሻልም? ምክንያቱም 5 ጊዜ 11 ስንት ይመጣል? 55። ቀንሱልኝ፣ 5 ይቀራል። ከዛ 6 ይመጣል። ስንት ጊዜ ልስጠው? 5 ጊዜ። 5 ጊዜ 11 55። ቀንሱልኝ፣ ስንት ይመጣል? 1 አይደለ? ከዛ 3 ትምጣ። 13ን ለ11 ብታካፍሉት 1 ጊዜ 1 በ11 11 ተላለቀን እኮ። ስንት መጣ? 2። ከዛ 2 አምጡልኝ እዚህ ጋር 22ን ለ11 ስታካፍሉ ስንት መጣ? 2 ጊዜ አይደል? ስንት መጣ? 22። ቀንሱልኝ፣ ስንት መጣ? 0። ተገላገልን እኮ። የአንዷ ሼር ዋጋ ስንት መጣ ማለት ነው? the value of a single share is 5512 size። ጨረስን እኮ። ከዛ በኋላ ከዛ ምን ታመጣላችሁ? የመጀመሪያው ሰው ግን አልተጠየቅንም። አራተኛው ስለተባለ አራተኛው መስራት ትችላላችሁ፣ ግን እንዲሁ ለማሳየት ስለፈለኩ የመጀመሪያው ሰው ብባል ስንት ነው ያለው? 2 አይደለ? የአንዷ ስንት ነች? 5000 ምናምን አይደል? የሁለቱስ ምን ታደርጋላችሁ? 2 ሲባዛ 55 1 2 ይሄን ያክል ብር ያገኛል ማለት ነው የመጀመሪያው ሰው። ኦኬ ሁለተኛው ብትባሉስ? ሁለተኛው ፓርትነር ደግሞ ስንት ያገኛል? 4 ሲባዛ አይደል? 55 1 2 4 ጊዜ። እሺ ሶስተኛው ብትባሉስ? ሶስተኛው ደግሞ ባለ ስንት ነው? ባለ 2። ስለዚህ 2 ታይምስ 5 5 1 2። አራተኛው ብትባሉስ? አራተኛው ብንባል አራተኛው ስንት ነው? 3 አይደል? 3 ሲባዛ 5 5 1 2። በጣም ጥሩ። ይሄ ነው የተባለው። ከዚህ ውስጥ ግን ጥያቄው ምንድነው የተባለው? አራተኛው ፓርትነር ወይም አራተኛው ግለሰብ ስንት ብር ያገኛል ነው። ስለዚህ የሚመለከተን ብቻ እንውሰድ። አራተኛውን እዚህ ጋር እንውሰድ። አራተኛው ማለት የማንና የማን ፕሮዳክት ነው? የማንና የማን ፕሮዳክት? የ5512 እና የ3 ፕሮዳክት። አባዙልኝ። 3 በ2 6፣ 3 በ1 3፣ 3 በ5 15 1 ይኖራል። 3 በ5 15 16 አይደለ? በጣም ጥሩ።
ይሄን መፈለግ እኮ ነው አለን እንዴ? ያ 16 536 16000 ምናምን ብር ያገኛል ማለት ነው። የትኛው የመጀመሪያ? ሁለተኛው ብትባለስ አባዝታችሁ ማግኘት፣ ሶስተኛው ብትባለስ አባዝታችሁ ማግኘት። ግልጽ ነው። ቬሪ ጉድ